የወጣቶች አፈሳ በህገወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። የተገደለ ወጣት ነው። አስክሬን ይዘው እየሄዱ ነው። ይኸው ጅማ ላይ አንዱን አፈሳ ላይ ደም ሲል ቀጥቅጠው ገለው በአደባባይ ይዘውት ልጁን እያለቀሱ ፍርድ ስጡን እያሉ አቶ ክርስቲያን ታደለ የምህረት ሰነዱ ላይ ፈርመዋል። እነ መስከረም አበራ ግን ያለመፈረማቸው ነው የተነገረው። በካራቴ አንዲት ታዳጊን በመምታት የስቃይ ውርጅብኝ በፈጸሙ ሴቶች ላይ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምን አለ? በርግጥ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም ጤና ይስጥልኝ ቤተሰቦቼ እንዴት ናችሁ? በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁ። ዛሬ የምናያቸው ቪዲዮዎች እንግዲህ ጫፍ ላይ ያሳየኋችሁን ይመስላሉ። በጅማ ምንድነው የተፈጠረው? በጣም ልብ ሰባሪ አደጋ እንደተፈጠረ መረጃዎች እያሳዩ ቪዲዮዎችም እየወጡ ይገኛሉ። አንድን ግለሰብ ወጣት አፈኑት ወይም አገቱት። ወደ ጦር ሜዳ ትሄዳለህ አሉት። አልሄድም ባለ ጊዜ የአሁኑ አገዛዝ ሚሊሻዎች ቀጥቅጠው እንደገደሉት መረጃዎች እየወጡ ይገኛሉ። በዚህ ጉዳይ ቪዲዮን አሳያችኋለሁ፣ ሀሳቤንም እሰጣለሁ። ሌላው እንግዲህ ከኢትዮጵያ ውጭ በሳውዲ አረቢያ የሚኖሩ የአርሲ ኦሮሞና የኬሚሴ ወይንም የሰሜን ሸዋ ኦሮሞ ላይቭ ላይ ሲተራረዱ የታየ ቪዲዮ አለ። ይሄ ጭካኔ ከመጀመሩ የመጣ ነው። በጣም ልብ የሰበረ ልባችን የነካ ቪዲዮ ነው፣ የማሳያችሁ ይሆናል። ሌሎች ቪዲዮዎችም አሉ። ወደ እነዛ ቪዲዮዎች ከመሄድ በፊት ግን ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ የእነ አቶ ክርስቲያን ታደለና የሌሎች 300 የሚሆኑ ተጠርጣሪ ፖለቲከኞች እስራት ምን ላይ ደረሰ? ሰሞኑን እንግዲህ ይፈታሉ የሚባል መረጃዎች እየወጡ ይገኝ ነበረ። በሱ ጉዳይ አዳዲስ መረጃዎች አዳዲስ ቪዲዮዎች እየወጡ ይገኛሉ። እሱን የማሳያችሁና አቶ ክርስቲያን ታደለ ካሁን በፊት የታሰረበት ምክንያቱ ምንድን ነበረ? የእውነቴና ሊያሳስራሉ የሚለው ቪዲዮ የምንመለከት ነው የሚሆነው። ወደ መጀመሪያው ቪዲዮ ልውሰዳችሁ። የመጀመሪያው ቪዲዮ የሚሆነው ሰሞኑን እንግዲህ አቶ ክርስቲያን ታደለ ተፈርማለህ የተባለበት ሰነድና ወረቀት ላይ ፈርሟል የሚል መረጃዎች እየወጡ ይገኛሉ። ይሄ ነገር የእውነት ነው ወይ? ቪዲዮ እንመልከት። አቶ ክርስቲያን ታደለ የምህረት ሰነዱ ላይ ፈርመዋል። እነ መስከረም አበራ ግን ያለመፈረማቸው ነው የተነገረው። ከአማራ ክልል ግጭት ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት ፖለቲከኞችና ጋዜጠኞች የምህረት ቅድመ ሁኔታ እንደቀረበላቸው የሚታወስ ነው። ሆኖም ግን የምክር ቤት አባሉ አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቤበይን የምህረት ሰነዱ ላይ ፈርመዋል። በሌላ በኩል ግን እነ ዮሐንስ ቧያለው፣ መስከረም አበራ፣ ዶክተር ሲሳይ አውጋቸውና ጎበዜ ሲሳይን ጨምሮ 30 ያህል እስረኞች አንፈርምም በማለት በእስር ለመቆየትም ወስነዋል። 300 ያህል እስረኞች የቀረበላቸውን ሰነድ እየፈረሙ ነው ተብለዋል። ይህ በሁለቱ ጎሮች መካከል ያለው ልዩነት ምን ያሳያል? የክርስቲያን ታደለ መፈረምስ ፖለቲካውን ወዴት ይወስደዋል? እናንተ ምን ትላላችሁ? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆነው ጉዳይ ይህ ነበረ። የአቶ ክርስቲያን ታደለ የነም ጋዜጠኛ መሰረት እንዲሁም ሌሎች ፖለቲከኞች ለአማራ ህልውና እንታገላለን፣ ሀገራችን ሰላም እናደርጋለን የሚሉ ፖለቲከኞች እንደታሰሩ ይታወቃል። የእነሱ እስራት እንግዲህ ይቅር እንበላቸው በማለት ግን እኛ የምናሰናዳውና የምናዘጋጀው ሰነድ ላይ መፈረም አለባቸው ወይንም በሽብርተኝነትና በወንጀልነት ተጠርጥረናል፣ እኛንን ሀገሪቷን እያተራመስን ያለ ነው የሚል ፊርማ አድርጋችሁ ፈርሙ የሚባል ነገር ተሰማ ወጣባቸው። እነሱ ደግሞ አንፈርሙም አሉ። አቶ ክርስቲያን ታደለ በአሁን ሰዓት ግን ፈርሟል የሚባል መረጃዎች እየወጡ ይገኛሉ። የእውነት ይሄ እውነት ነው ወይ? እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። እኔ አይመስለኝም። አቶ ክርስቲያን ታደለና ሌሎች ፖለቲከኞች ጭምር ይሄን ነገር የሚፈልጉትና የሚወዱት ቢሆን ኖሮ ከአሁን በፊት እስራቱን አይፈልጉትም አይወዱትም ነበረ። ወደዚህ እስራት ውስጥም አይገቡም ነበረ። አቶ ክርስቲያን ታደለ ከአሁን በፊት ከጠቅላይ ሚኒስትሩ ፊት ለፊት ተገናኝተው እንዲህ ብሎ በስብሰባ ላይ ወይንም በፓርላማ ላይ ተናግረው ነበር። የታሰሩበት ምክንያት ምን ይሆን? ይሄ ነገር ያሳስራል ወይ? እንመልከተው። እርሶስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ክቡር ጠቅላይ ሚኒስትር፣ ጥያቄ የማቀርብልዎ እኔ በብሔሬ አይደለም። ይህን ጥያቄ ሳቀርብልዎ እርሶም
የሚወክሉትን ብሔር በመጥላት አይደለም። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር በመካከላችን ተገኝተው የመንግስቱን የ6 ወራት ሪፖርት ለማቅረብና ከተከበረው ምክር ቤት አባላት ዘንድ ለሚቀርቡለት ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። አንዳንድ የስነ ስርዓት ጥያቄዎችን ግን ማቅረብ ፈልጋለሁ። ምክንያቱም እዚህ እኛ የተሰበሰብነው እኔ በበኩሌ የተሰበሰብኩት ክቡር ጠቅላይ ሚኒስትር ከምክር ቤቱ አባላት ለሚቀርቡለት ጥያቄዎች ምላሽና ማብራሪያ እንዲሰጡ ብቻ ሳይሆን የ6 ወራት ሪፖርቱን እንዲያቀርቡ ሪፖርቱ ሲቀርብም እኛ ብቻ ሳይሆን በተለያዩ የሚዲያ አማራጮች ለህዝቡም ቀርቦ ውይይት እንዲካሄድበት ነው። አንድ ሁለተኛ ሪፖርቱን በሰነድ አልተሰጠንም፣ አልደረሰንም። ሪፖርቱን በደንብ ገምግመን መርምረን ከየሴክተር መስሪያ ቤቶች ትራያንጉሌት እና ቫሊዴት አድርገን የተሳሳተ መረጃ ካለም እሱን ለማረም እድል የምናገኝበትን ሁኔታ አልተፈጠረልንም። ይህን ካልኩኝ በኋላ አንድ የጥያቄ መንደርደሪያ የሚሆን ማስታወሻ ብዬ ወደ ጥያቄ ያመራለሁ። ክቡር ጠቅላይ ሚኒስትር፣ በዚህ ምክር ቤትና በተለያዩ መድረኮች ስለ እርስዎና ስለሚመሩት የአስፈጻሚ መንግስት ተጠይቅ ሲቀርብቦት ለተጠየቁ ምላሽ ከመስጠት ይልቅ ጠያቂዎችን የሚያጥላላ አስተያየት ሲያራምዱ አለፍ ሲልም ተጠይቅ የቀረበቦት የወጡበትን ብሔር በመጥላት እንደሆነ አድርገው ምላሽ ሲሰጡም የቅርብ ትዝታችን ነው። ክቡር ጠቅላይ ሚኒስትር፣ ጥያቄ የማቀርብልዎ እኔ በብሔሬ አይደለም። ይህን ጥያቄ ሳቀርብልዎ እርስዎም የሚወክሉትን ብሔር በመጥላት አይደለም። ምላሽና ማብራሪያ ሲሰጡም ለጥያቄ ብሔርዎንና ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት እፈልጋለሁ። አመሰግናለሁ። ወደ ጥያቄ አመራለሁ። የዜጎችን ደህንነትና የሀገርን ሉዓላዊነት መጠበቅ ዝቅተኛ የመንግስት ኃላፊነት ሆኖ ሳለ ዜጎች በማንነታቸው ምክንያት በመንግስት የጸጥታ ኃይሎች ይገደላሉ፣ ይፈናቀላሉ፣ ቤታቸው ይፈርሳል፣ ንብረታቸው ይወድማል። የሀገር ሉዓላዊነትን በሚዳፈር መልኩ የጎረቤት ሀገራት ሰራዊቶች በኢትዮጵያ ሰሜን ምዕራብና ደቡብ ምዕራብ ወሰኖች በርካታ ኪሎ ሜትሮችን ዘልቀው በመግባት ወረራ ፈጽመዋል። ይሄ ቀደም ሲል ከኔ የቀደሙ የተከበሩ የምክር ቤት አባላትም በጥያቄ መልክ ያቀረቡት የኢትዮጵያ ሰብአዊ መብቶች ኮሚሽንም በሪፖርቱ ደጋግሞ በመንግስት የጸጥታ ኃይሎች ስለሚገደሉ ዜጎች ስለሚፈጸሙ የሰብአዊ መብት ወንጀሎች፣ መፈናቀሎች፣ ግድያዎች፣ ቤት መፍረሶች በሪፖርቱ ያቀርበው ነው። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? በሰብአዊነት ላይ በተፈጸሙ እንዲሁም በማንነት ተኮር የዘር ማጥፋት፣ የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ ነዎት? በሰዓቱ መልስ ያልተመለሰለት ጥያቄ ይህ ነበር። አቶ ክርስቲያን ታደለ ጠቅላይ ሚኒስትሩን በአደባባይ ላይ እንዲህ ሲሉ ጠየቁ። እኔ ስለ ብሔር አይደለም የሚጠይቀው ወይንም ለአማራ ብሔር ብቻ አዳልቼ አይደለም ፊት ለፊት እየተጋፈጥኳችሁ ወይንም እየተዋጋችሁ ያለሁት። እንደ ኢትዮጵያዊነት ይመለከተኛል። እንደ አንድ ብሔርተኛ ደግሞ አማራ በመሆኔ ለአማራ ህልውና መቆም አለብኝ
የአማራ ህዝብ ሲጎዳ የአማራ ህዝብ የሆነ በደል ሲደርስበት ማየት አልፈልግም። እንደ ኢትዮጵያ ደግሞ ኢትዮጵያ ሀገራችን ስትተራመስም ሆነ ስትበጠበጥ በብሔር ሲከፋፈልና በጎጠኝነት ሲራመዱ ማየት አልፈልግም። ስለዚህ በአሁን ሰዓት የመጣብን ነገር ቢኖር በእናንተ በምገዙት አገዛዝ የሚሆን እናንተ ባላችሁበት ስልጣን ወንበር ላይ እየሆነ ያለው ነገር ይህ ነው። ሰዎች በብሔር ተካፍለዋል። ሰዎች በጎጠኝነት እየተራመዱ ይገኛሉ። ስለዚህ እናንተ ስልጣናችሁን ብትለቁ ጎጠኝነት የሚባለውና ብሔርተኝነት የሚባለው ነገር ይቀራል። ስለዚህ እናንተ ስልጣናችሁን ለመልቀቅ ስንት ጊዜ አስባችኋል? አሁንስ እያሰባችሁ ነው ወይ? ስልጣናችሁን ብትለቁና እንደ ማንኛውም ብሔር ብሔረሰብ ብትኖሩ እንደ ማንኛውም ባለስልጣን ከታች ሆናችሁ የሚመራውን አካል ወይንም ከሚመራው አካል ብትማሩ ምን ይመስላችኋል የሚል ጥያቄ አቀረበ። ጥያቄው አልተመለሰለትም። ለሱም ከባድ ጥያቄ ከባድ መልስ ተመለሰለት። ለጥያቄው መልስ የሆነው እሱን ወደ ከርችሌና ወደ እስራት ወደ እርማት ወደማይገኝበት ነገር ውስጥ መጦር ነበረ። ሆኖላቸዋል። ማህበረሰቡን ያስቆጣው ነገር ቢኖር አቶ ክርስቲያን ታደለ ስለ ማህበረሰቡና ስለ ሀገሩ እየጮኸና እየተቆረቆረ እንዴት ሊታሰር እንዴት ሊገረፍ ይችላል የሚል የብዙ ሰዎች ጥያቄ የብዙ ፖለቲከኞችም ጥያቄም ነበረ። ስለሱ ስም ተነስቶ የሱ ጥያቄ ጥያቄያችን ነው ያሉ ፖለቲከኞች ሙሉ ለሙሉ ተለቅሞ የታሰሩበትም ጊዜ ደረሰ። አቶ ክርስቲያን ታደለ በአሁን ሰዓት ግን ፈርሟል አልፈረመም የሚለው ክርክርና ውዝግብ ላይ ነው ያለው። ለምን ይሄ ክርክርና ውዝግብ ሊወጣ እንደቻለ እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ወደ ቀጣይ ቪዲዮ ልውሰዳችሁ። የወጣቶች አፈሳ በህገ ወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። አዲስ አበባ ዙሪያና በመላው ሀገሪቱ በከተሞች አካባቢ የተሰማሩ የጸጥታ አስከባሪዎች ከመንግስት ትዕዛዝ ውጭ በህገ ወጥ መልኩ ወጣቶችን ከምግብ ቤት፣ ከመዝናኛ ቦታዎች፣ ከስራ ቦታና እንዲሁም መንገድ ላይ እያፈሱ ወደ እስር ቤት እንደሚያስገቡና ከገቡም በኋላ ባስገቧቸው ሚኒሻዎችና የጸጥታ አካላት መውጣት ከፈለጋችሁ ክፈሉ በሚል ከፍተኛ ገንዘብ እየተጠየቁ እንደሚገኙ በርካቶችም ገንዘብ እየከፈሉ እንደወጡ ቅሬታ እየቀረበ ይገኛል። በመሆኑም ይህ አፈሳ በሚኒሻዎችና የግል ጥቅማቸውን በሚያሳድዱ አካላት የሚፈጸም ህገወጥ ተግባር በመሆኑ መፍትሄ እንዲሰጣቸው በርካታ ነዋሪዎች የጠየቁ ሲሆን ስራ ሰርተንና ተንቀሳቅሰን ለመግባትም እየተቸገርን ነው ሲሉ ገልጸዋል። መረጃው እንዲዳረስ ሁላችሁም ሸር አድርጉት። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። የተገደለ ወጣት ነው። አስከሬኑን ይዘው እየሄዱ ነው። በጅማ ዞን ሊሙ ወረዳ ነው። ሊሙ ወረዳ ውስጥ ነው። በግድ አስከሬኑን ይዘው የሚሄዱት ውትድርና አልሄድም ያለውን ወጣት ሚሊሻዎች ደብድበው ገደውት ማለት ነው። ዛሬ ማለዳ ላይ እና ኦሮሚያ ላይ ይገርማል። በጣም ብዙ ወጣቶችን ነው እየገደሉ ያሉት። የሚገርም ነገር ነው። ለዚህ ነው አብይ ያገዛዝ የኦሮሞ ህዝብ ራሱ ያሰቃየ አገዛዝ ነው። ፊንፊኔ ኬኛ የሚሉት ለኦሮሞ ህዝብ አስበው አይደለም፣ ማስተዳደር ነው ያልቻሉት። የኦሮሞ ህዝብ እያለቀሰ ነው ምንድነው? ዝም ብሎ ለማጋነን አይደለም። አትፈሱኝ፣ አትገዱኝ፣ ኑሮ ከበደኝ ነው። ይህንን ለማድበስበስ ሌላ የፖለቲካ ጨዋታ ነው እየተጫወቱ ያሉ። ለዚህ ነው እነ ሕዝቅኤልም እንደዛ የተናገሩት። መች በአግባቡ አስተዳደረ። ሌላው የሚገርመኝ አንድ የታዘብኩት አለ በማህበራዊ ሚዲያው ላይ ብልጽግና ኦህዴድ ብልጽግና የሚያመጣብን ነገር ህዝብ ለህዝብ እንዳያወርድ እንጠንቀቅ። ካለፈው ጊዜ ትምህርት እንውሰዱላችሁ። ደጋግሜ እንደምናገረው ብልጽግና ኦህዴድ ብልጽግና የተወሰኑ ጋንግስተሮች ፓርቲ ነው። የኦሮሞ ህዝብ በጣም ብዙ ነው። ማህበራዊ ሚዲያ ላይ የወጡ በሚያቀረሹት መለካት የለብን። እነሱ ጥቅመኞች፣ ካድሬዎች፣ የኦህዴድ ባለስልጣናት ዘመዶች ናቸው ብዙዎቹ። በእነሱ ምክንያት እኛ ወደ ተሳሳተ ፍረጃ እንዳንገባ ከዚህ አኳያ የታዘብኩት ለምንድን ነው? ሐረርጌ ላይም ሲገደሉ አይቻለሁ ወጣቶች። ሐረርጌ ላይ አንዘምትን በማለታቸው ልጄን አልሰጥም ያሉ አባት ተደብድበው ደም በደም ሆኖ አቅርበናል። ዛሬም ተገለዋል። ትናንትና ነው የተመለከትኩት። የሆነች ልጅ ተደበደበች ተብሎ ይነቃቸው እኔ እናንተ ያቀረብናት ልጃች መቷት ተብሎ ወንጀለኞቹ በቁጥጥር ስር ዋሉ የተባለው ነገር አለ እና የታዘብኩት ምን መሰላችሁ? እንደዚህ አይነት የልጅ ጠብ ነገር ሲሆን የእኛን ሰው ትታዘበዋለህ አንዳንዴ። ትናንትና አሁን ሁሉም አርበኛ ሆነ አይታል። ማህበራዊ ሚዲያ ላይ ለፍርድ ይቅረቡ እነዛ ልጆች። ይቺ ልጅ እኛም ጮኸናል። ለልጅቷ ድብደባ ነው፣ በጫማ ጥፊ መተዋታል፣ ነውር ነው ብለናል። ለምን እዚህ ላይ ሳትጮሁ እንዴ? ይሄ እኮ ነው የሚገርመኝ። መንግስት እየገደለ ባለው ላይ ሚኒሻዎች ሲገሉ፣ ወታደሮች ሲገሉ ለምንድን ነው እኩል ማንጭበው? ያቺ ፌደራል ፖሊሳችን ፈጣኑ ቶሎ ድረስ
እንዴ ሰው እንደዚህ ሲመታ ከመመታት በላይ እኮ እየተገደሉ ነው። አልሄድም በማለታቸው እኮ ተቀጥቅጠው እየተገደሉ ላይ እየተመቱ ነው። ለእነዚህስ መቼ ነው የምንጮኸው? እየመረጥክ ከፈራህ ወይም ዝም በል። ያኛው ነው የሰብአዊ መብት ተሟጋች ለመምሰል እዛ ጋር ምናምን ትጮኻለህ። በመንግስት ሲገደል በምናምን ሲገደል አሁን ታደርጋለህ። ይሄ በጣም የታዘብነው ነውና እባካችሁ እንደዚህ ወንድሞች እህቶች በታጣቂዎች እንደዚህ በሚገደሉበት ጊዜ ሁላችንም ድምፅ ማሰማት አለብን የሚለውን መልእክት ለማስተላለፍ ነው። በአንዱ የጠላነው በእኛ ላይ ደረሰ የሚለው ተረት እነሆ ጅማ ከተማ ውስጥ ገብቷል። ይሄ በምስሉ ላይ የምትመለከቱት ቪዲዮ በጣም ልብ ሰባሪ ቪዲዮ ነው። ይሄ ነገር የተከሰተው ጅማ ውስጥ ነው። ጅማ ውስጥ በእንደዚህ አይነት ልብ ሰባሪ ቪዲዮ ሳይሆን የሚታወቀው ጅማና ድሬዳዋ እንዲሁም ሌሎች ሀገሮች በፍቅር እንደሚታወቁ ነበረ። ነገሩ እንዲህ ነው። አንድ ወጣት ይታፈሳል ወይንም ይታገታል። አፍሰውም እንግዲህ ወደ ጦር ሜዳ ካልሄድክ በማለት ግብ ይፈጥራሉ። ወጣቱ ምን ለቤተሰብ ያስፈልጋቸዋል ጦር ሜዳም አልሄድም የሚል ጥያቄና መልስ ከፖሊሶች ጋር ይመላለሳል። ፖሊሶች ወይንም ሚሊሻዎች በአሁኑ ሰዓት የአገዛዙ ፖሊሶች የሆኑት ለማህበረሰቡ ዘብ እንቆማለን፣ የክልላችን ሰላምና ጸጥታም እናስከብራለን ያሉት ወጣቱን ወደ ጦር ሜዳ ካልሄድክ በማለት እንግዲህ እዚሁ መሞት አለብህ ብለው ቀጥቅጠው ይገሉታል። ማህበረሰቡ እንግዲህ ፍትህ እንፈልጋለን፣ ሰላም እንሻለን፣ እግዚአብሔር ከዛ በታች ደግሞ መንግስት ለዚህ ወጣት ፍትህ ያስፈልጋል በማለት አስከሬኑን በአደባባይ ላይ እንደዚህ ተሸክመው እግዚኦ ህዝብ ይፍረደን እያሉ ድምጻቸውን እያሰሙ ይገኛሉ። ይሄ በባስም የምትመለከቱት ለቀጣይ ሞትና መከራ እንዲሁም ለስቃይ የተዘጋጀ ወጣት እንደሆነ አትርሱ። በመኪናዎች እየተጓዙ ወደማይታወቅ ጫካ ውስጥ የገቡ ከሌላ ኃይሎች ጋር እንዲዋጉ እየተፈረደባቸው ያሉ ወጣቶች አሉ። በሌላ ላይ የፈራነው በእኛ ላይ ደረሰ ማለት ከአሁን በፊት በትግራይ ክልል ላይ የታፈሱ የነበሩ ወጣቶች እባካችሁ ድረሱልን፣ ድምጻችሁ ያስፈልገናል፣ እኛ ከወንድሞቻችን ጋር መዋጋት አንፈልግም፣ ከወንድሞቻችን ጋር ጠመንጃ መሳሳም አንፈልግም የሚል ድምጽ እያሰሙ ነበር። እኛም ድምጽ ሆነናቸዋል። በትግራይ ክልል ያለውን ነገር እንቃወማለን ብለን እጆቻችንን አጣምረን ነበር። ነገሩ ግን አሁን ተገልብጦ ወደኛ ቤት እንዲሁም ጅማ ውስጥ ገብቷል። እባካችሁ ለዚህ ህዝብ ለዚህ ወጣት ፍትህና ሰላም ያስፈልጋል በማለት ድምጽን ማሰማት ፈልጋለሁ። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ይሄ ወጣት የምትመለከቱት ለነገ ለከነገ ወዲያ አንገቱ ላይ ሰይፍና ገጀራ ግንባሩ ላይ ጠመንጃ የሚደቀንበት ወጣት እንደሆነ አትርሱ። ይኸው ጅማ ላይ አንዱን አፈሳ አልሄድም ሲል ቀጥቅጠው ገለውት በአደባባይ ይዘውት ልጁን እያለቀሱ ፍርድ ስጡን እያሉ በአደባባይ ነው ማወር። በሚያሳዝን ሁኔታ አፈሳ አልሄድም ብሎ አፈሳ በኃይለኛው ኢትዮጵያ ላይ ተጀምሯል። በክፍለ ሀገሮች በተለይ ኦሮሚያ ክልል ላይ፣ ደቡብ ክልል ላይ እያፈሷቸው። ምክንያቱም ከሰሜን ያለው እንቅስቃሴ ቀላል አይደለም። እንዲሁም ከኦሮሚያ ኦላ በከባድ ሚዛን እየመጣ ነው እያየን። ስለዚህ ቢስተካከል ጥሩ ነው እና ከባድ። ስለዚህ አሁን መደበቂያቸው ምን ሊያደርጉ መጡ እነሱ? በእርግጠኝነት የምናገረው መደበቂያ ምን አደረጉ? አዲስ አበባን በቃ ለምን ግርግራን ፈጥረን የኦሮሞ ህዝብን ጥያቄ አንመልስም የሚል አዲስ ቁማር ይዘው መጡ። ለቅብሻ ነው ማወራችሁልኝ። ያንን ነው ብለውና በተለይ ሞር የአዲስ አበባ ጉዳይ ላይ አሁን ቢሰራ ጥሩ ነው። የሌላ ይደርሳል። የአዲስ አበባ ጉዳይ አንዴ ከተበላሸ በኋላ ከማልቀስ ሞር የአዲስ አበባ ጉዳይ ላይ ተሰርቶ ከዛ በኋላ የሌሎችም ላይ መስራቱ ጥሩ ነው ብዬ አስባለሁ። ጥሩ አንዴ በከባዱ ተጀምሯል አፈሳ ኢትዮጵያ ላይ በኃይል የደርግ ጊዜን አስታወሰኝ። አሁን በእውነቴን መሰራት ያለበት የአዲስ አበባ ጉዳይ ላይ እንጂ ይሄ አሁን የጽምዶ የምን ጉዳይ ላይ አይደለም። አዲስ አበባን እዚያን ኢትዮጵያ ውስጥ አፈሳ በተለያየ አካባቢ ቀጥሏል። በተለይ አዳማና እንደዚህ አይነት አዲስ አበባ ላይ አካባቢዎች ላይ ቀጥሏል። በጣም በሚያሳዝን ሁኔታ አልታፈስም ያለ ወጣት በገፍ እየገደሉ ነው።
አንድ ቪዲዮ ተመልክቻለሁ። በእውነት ያሳዝናል። እንዴ የኢትዮጵያ ወጣት ምን ያደርጋችሁ? ልማር አትማርም አላችሁ፣ ልስራ አትስራ አላችሁት። ጦርነት ብቻ ነው ያዘጋጃችሁለት። 20 ዓመት ውጊያ ማስቀጠል ይቻላል። ኧረ እባካችሁ ተው፣ ኧረ ተው፣ ይህንን ወጣት ተውት። የኢትዮጵያ ወጣት ምን ያደርጋችሁ? እናንተ ስልጣናችሁን ለማስቀጠል አልሞትም አልጋደልም በቃኝ ያለ ወጣት ነቅቷል። በቃ ተውት፣ ይስራበት፣ ይኖርበት፣ ዘመኑ ይቀጥልበት፣ የራሱን ዘመን ያስተዳድርበት። ለቁለት ስልጣኑንም። አሳፋሪዎች። ወጣቱ ተስፋ ያጣው በአሁኑ ሰዓት በኢትዮጵያ ውስጥ እንደሆነ ስንቶቻችሁ ተገንዝባችሁ ስንቶቻችሁ አውቃችኋል? ከኢትዮጵያ ውጭ የሚኖሩ ወጣት ወንድሞቻችን እንዲህ በነፃነት እየተናገሩ ድምፃቸውን እያሰሙም ይገኛሉ። ጅማ ውስጥ የተደረገው እንደምትመለከቱት በጣም ልብ ሰባሪ ነው። ይሄ ወጣት ስንት ነገር ይጠብቀዋል። ከዚህ ወጣት እጅ ብዙ የሚጠብቁ ቤተሰቦች፣ ልጆች እና ትዳር እንዳለው ለምን መዘንጋት ቻለን? በካራቴ አንዲት ታዳጊን በመምታት የስቃይ ውርጅብኝ በፈጸሙ ሴቶች ላይ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምን አለ? ፈርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ ድርጊቱ ጥቅምት 14 2018 ዓ.ም መፈጸሙንና ይህም ድርጊት ከመፈጸሙ በፊት ወንጀሉን የፈጸሙ 3ቱ ተጠርጣሪዎች በቁጥጥር ስር በማዋል ምርመራ አካሂዶ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አስታውቋል። ይሁን እንጂ የአዲስ አበባ ፖሊስ ቀደም ሲል የተሰጠውን ፍርድ በዚህ መግለጫው ላይ አላካተተም። ታዲያ ልጅቷ ስትደበደብ የሚያሳየው ቪዲዮ እንደ አዲስ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀውን አካል ለማረጋገጥ በድጋሚ 3ቱን ተጠርጣሪዎች በቁጥጥር ስር አውሎ ተጨማሪ ምርመራ እያጣራ መሆኑን ገልጿል። ጋይስ እጅግ አስደሳች የተባለ ዜና ልንገራችሁ። ጠዋት ላይ እንግዲህ አንድ እህታችን ፍርዶስ በተባለች ወጣትና በአባሪዎቿ ስትደበደብ የሚገልጽ አንድ ቪዲዮ አጋርቻችሁ ነበረም። ታዲያ ለሚመለከተው አካል እንዲደርስ ብለን በሰራነው መረጃ መሰረት በማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰዎችና በርካታ ተጽዕኖ ፈጣሪ ሚዲያዎች ለህግ አካል ጉዳዩ እንዲደርስ ቪዲዮና መረጃውን ሲያጋሩ ነበረም። ታዲያ አሁን ላይ እንግዲህ በተሰማ መረጃ መሰረት የአዲስ አበባ ፖሊስ ፈጣን የሆነ ምላሽን በመስጠት ፍርዶስ የተባለችውን ተጠርጣሪ ከነ ግብረ አበሮቿ በቁጥጥር ስር ማዋሉን አስታውቋል። ታዲያ በጉዳዩ ላይ እንግዲህ በቀጣይ የሚፈጠሩ አዳዲስ ነገሮች ካሉ የማሳውቃችሁ ይሆናል። ፎሎ እያደረጋችሁ አዳዲስ መረጃዎችን ይከታተሉ። እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ ከሆኑ ጉዳዮች መካከል ደግሞ ይሄ በምስሉ ላይ የምትመለከቱት ቪዲዮ ማለት ነው። እንደምትመለከቱት የእምነት ጉዳይ አለያይታቸዋል። እንግዲህ አንድ ሴት እህታችንን በማሰቃየትና በማንገላት እያታየ ያለ ቪዲዮ አለ። እነዚህ ሰዎችን በቁጥጥር ስር እንደዋሉ መረጃዎች እየወጡ ይገኛሉ። በካራትም ሆነ በተለያዩ ነገሮች እያሰቃዩትና እየደበደቧት እኔ እኮ አልመታኋትም እኔ ገና ነኝ እየተባባሉ እየተዛዛቱባት ጭምር የታየ ቪዲዮ አለ ማለት ነው። ጭካኔያችን እስከ መቼ ድረስ እንደሆነ ነገራችን ላይ ሊገባኝ አልቻለም ማለት ነው። ሴቶች ናቸው፣ ቢያንስ ይግባባሉ። ምናልባት የሚያለያያቸው ነገር የእምነት ጉዳይ ነው። ደብዳቤዎቹ ሙስሊሞች ናቸው። ተደብዳቤዋ ደግሞ መረጃው እንደሚያሳየው ቪዲዮዎችም እንደሚያሳዩት እንግዲህ ኦርቶዶክስ እንደሆነች ይታወቃል። እንግዲህ እንደምናውቀው የኦርቶዶክስና የእስልምና ጉዳይ በጣም አነጋጋሪ፣ በጣም አጨቃጫቂ ከአርሲ ኦርቶዶክሳውያን ጀምሮ ብዙ መከራ ብዙ ስቃይ እየደረሰ ያለ ነገር አለ። ቅድስት ቤተክርስቲያን ላይ በጣም ፈተና በዝቶባታል። እንደምትመለከቱት ደግሞ እንግዲህ በዚች በኦርቶዶክሳውያን እህታችን ላይ በእንደዚህ አይነት መንገድ በጫማ እስከመመታት እግራቸውን እያነሱ ጭንቅላቷን እስከመምታት ድረስ የደረሱበት ሁኔታ ምን እንደሆነ አልታወቀም ማለት ነው። ይሄ እንግዲህ ከመጀመሩ የመጣ ነገር እንደሆነ አይታወቅም። ሶሻል ሚዲያን እንግዲህ በመጠቀም የሆነ ነገር ቫይራል እንውጣ በማለት በእንደዚህ አይነት መልኩ እያሰቃዩ ያሉበት ሁኔታ አለ። እነዚህ ሰዎች በህግ ቁጥጥር ስር ከዋሉ በኋላ ምን አይነት ቅጣት ይጠበቅባቸዋል፣ ምን አይነት ቅጣት መቀጣት አለባቸው የሚለውን ነገር እናንተ በኮመንት እንድትገልጹልኝ እፈልጋለሁ። እንደምትመለከቱት በካራቴ አንገቷን ይመታታል። ሴት ልጅ ነች። ሴት ልጅ ሆና ለሶስት መቀጥቀጥ ማለት ለውም እየተግባቡ ለውም ቤቷ ድረስ መተው ነው የሚባል ነገር ነው እንግዲህ በእንደዚህ አይነት ቪዲዮ እያሳየ ያለው። እንደምትመለከቱት እየዛቱባት ጭምር ፀጉሯን እየነጨቻት ጫሟን አውለቃ እየደበደበቻት በእንደዚህ አይነት መልኩ ስቃይና መከራ እያሳዩት ያለች እህታችን ነች። ለእነዚህ ቅጣት ምንድን ነው የሚገባቸው? እናንተ ሀሳብ በኮመንት ላይ አጋሩኝ። ወደ ቀጣይ ቪዲዮ ልውሰዳችሁ። የቀጣዩ ቪዲዮ ደግሞ እንግዲህ ከኢትዮጵያ ውጭ ያሉ የአርሲ ኦሮሞና ሰሜን ሸዋ ኦሮሞ እንግዲህ ላይቭ ላይ እንደተራረዱ መረጃዎች ይወጡ፣ ቪዲዮም እየታየ ይገኛል። እስኪ ቪዲዮን በትንሹ ቢሆን ላሰማችሁና ከዛን ሀሳቤን እንሰጥበታለሁ። ወደ ቪዲዮ ልሰዳችሁ። እባክሽ ባታለቅሽ፣ እሺ? ይሄው ብዙ እህት አለሽ፣ እሺ? ይሄ ሁሉ ሰው ይወድሻል፣ እሺ? እሺ? እኔ የኔም ባፍሰስ ይበል አታለቅሽ፣ እሺ? ሞይንም ሰሽ አናበይ አንቺ ታለቅሽ ልጅ አይደለሽም፣ እሺ?
እሺ እሺ በጣም የምንወድሽ በጣም ቆንጆ እሺ እውነት እሺ እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የኦብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው። ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው። እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚህ ጋር ነው እዚህ ቤት ነው መጥተውት የማይዱ ሌላ አልነበረኝም። ምን ምስክርም አልነበረ። ራሳችሁ ለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እባክሽ ባታለቅሽ እሺ። ይሄው ብዙ እህት አለሽ እሺ። ይሄ ሁሉ ሰው ይወድሻል እሺ። እሺ እኔ የኔም ባፍሰስ ይበል አታለቅሽ እሺ። አናበይ አንቺም ታለቅሽ ልጅ አይደለሽም እሺ። እሺ እሺ በጣም የምንወድሽ በጣም ቆንጆ እሺ እውነት እሺ እባክሽን። ስለዚህ በትክክል አሁን ምን ያስፈልግሻል? ከስራሽ ጋር በተያያዘ ኦብሴስ የሚያኖራ በእጄ ነው የማጥበው እና የተከራየሁበትም አይታችኋል። ቤቱን እቺ ናት እና ልጄን በቃ እንደዚህ መውጣቱ ካልቀረ ደህና ቦታ እንድትማር ነው የምፈልገው። ዩኒቨርሳል ታክሲ ኦብሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ካንቺም ቋሚ ነገር ከናንተ ትምህርት ቤት እንዲያስተምርልኝ ነው የሚፈልገው። ሞራላን እንትን ስላለ የልቦና እንትንም ምክር እባክሽን አታልቅሽ እሺ። በጣም ነው የምንወድሽና እውነት አታልቅሽኝ ያልሽኝ እባክሽ እንወድሻለን እሺ። ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተን ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦብሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬውኑ ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ እንድትማርልን እንፈልጋለን። እሷ የባስ ይሄ እሷን እንድትማርልኝ ነው የምፈልገው። እሷን ሞራል የልቦና እንትን ልቦና እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱም አልነበረም። በዛ እንትን እንደለቀቁ ማለት ነው እና እሱን እንዳታለቅሽ እሺ። እንዳታለቅሽ አንቺ ጀግና ነሽ እሺ። እሺ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ እሺ። በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ እሺ። በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ያስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ ትሳተፍ ልጅ ነበራት። ግን ይሄ ነገር ሲመጣበት ቀነሰችብኝ፣ ብዙ ነገር ቀነሰችብኝ። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። እኔም አብሬሻለሁ። አንቺ ጀግና፣ ቆንጆ፣ ጠንካራ ልጅ ነሽ። በፍጹም እንባ ከዚህ በኋላ ከአንቺ አይን እንዳይፈስ እሺ። ቀና ብለሽ የምትሄጂ ለብዙዎች አርአያ ምሳሌ የምትሆኚ ትልቅ ደረጃ ደርሰሽ የምናይሽ ነሽ። ይሄን ነው አቂ። ካሁን በኋላ እንደማታለቅሽ ቃል ግቢልኝ። አይኔ እንዲያይሽ ነገር እውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። ወደ ከኢትዮጵያ ውጭ ወደ ተፈጠረው ልብ ሰባሪ ቪዲዮ ከመሄዳችን በፊት እንደምትመለከቱት እንግዲህ ልጅቷን ቤቷ ድረስ ሄደው የተለያዩ ሶሻል ሚዲያ ላይ የሚሰሩ ሰዎች እያጽናኗት አይዞሽ እህታችን እያሉ እየደገፏት ይገኛሉ ማለት ነው። ሰው እንግዲህ በጣም ደስ የሚል ሁኔታ ነው እየተሰራ ያለው። እቺ ልጅ እንግዲህ ፈልገው አይደለም ያን ነገር የተደረገባት፣ ሳትፈልገው ነው እንደዚህ አይነት ስቃይና መከራ ውስጥ የገባችው። በሙስሊም ወይም እስልምናን በሚከተሉ እህት ወንድሞቻችን በእንደዚህ አይነት መንገድ መከራዋን ሲያበላት የታየ ቪዲዮ እንግዲህ በጣም አግባብ ያልሆነ ነገር እንደሆነ፣ ምናልባት ሰው ላይ የምንጠላው ነገር እኛ ላይ ሲደርስብን ምን ያህል እንደሚያም እንግዲህ አብዛኞቻችን እናውቃለን።
እንቆማለን ብዬ አስባለሁ። ሴት እህት ላይ ደግሞ እንደዚህ አይነት ነገር እንደዚህ አይነት ተጽዕኖ እንደዚህ አይነት ጫና ሲደርስ ሁላችንም ያመናል። ሜይ ቢ መማር ብቻ አይደለም ሴት እህት ናት፣ ሴት ሀገር ናት፣ ሴት ሚስት ናት፣ ሴት እናት ናት የሚለውን ነገር ብቻ ተምረን ጭንቅላታችን ውስጥ ማስቀመጥ ብቻ በጣም አግባብ ያልሆነ ነገር ነው። አንዳንድ ጊዜ ጭንቅላታችንን እንዲሰራልን ማድረግ በጣም ትልቅነት ነው ብዬ አስባለሁ። ጥሩ ነገር አለም ቀጣይ ለሚመጣው ጀነሬሽን እያስተማርን ያለ ነው፣ ለእህቶቻችንም ጭምር እያስተማር ያለ ነው። በጣም ጥሩ ነገር አይደለም ብዬ አስባለሁ። እህታችን እንግዲህ እንደዚህ አይነት መልካም ነገር እያደረገች ይገኛለች። በጣም ነው የምናመሰግነው። ወደ ቀጣይ ቪዲዮ ልወሰዳችሁ። እንደ ሰው ልጅ በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? ይሄንን ሳውዲ ድንበር ላይ አንድ አይነት ዜጎች፣ አንድ አይነት ቋንቋ የሚያወሩ ሰዎች አንዱን ወንድሙን ሲያርድ፣ ሲያሰቃይ፣ ሲገል በጭካኔ እኔ በቃ እናንተ አይታችሁ መቋቋም የምትችሉ ከሆነ ቴሌግራም ላይ ለቅላችኋለሁ። እና እኔ ባየሁት ነገር በጣም ታምሜያለሁ። የት ነው አቤት የሚባለው? ለማን ነው አቤት የሚባለው? እባካችሁ በሳውዲ አረቢያ ያለ ኢትዮጵያ ኤምባሲ ያላችሁ ኤምባሲ ያድርሱልን ይሄንን ድምጽ። ቪዲዮቹን እርግጠኛ ነኝ ኤምባሲ አልሰማም እንጂ ቢሰማ ዝም አይልም። ኤምባሲ ቢሰማ ኤምባሲ ለሳውዲ ፖሊስ ያመለክትልናል። የሳውዲ ፖሊስ እርምጃውን እንዲወስድ። ምክንያቱም ከኛ ከግለሰቦች ይልቅ ኤምባሲ ተቋም ነው፣ ሀገር ማለት ነው። ኤምባሲ አቅም አለው። ስለዚህ እባካችሁ ድምጻችንን ለኤምባሲ ያድርሱልንና ኤምባሲ ለሳውዲ ፖሊስ ያመልክትና ይህ ነገር ይቁም። ወንድሞቻችን እያለቁ ነው፣ በጣም በአሰቃቂ ሁኔታ በገዛ ወንድሞቻቸው እየተገዳደሉ ነውና እባካችሁ ሁላችሁ ድምጽ ሁኑና ይህ ነገር እንዲቆም። ቪዲዮዎቹን ቴሌግራም ላይ ያስቀምጥላችኋለሁ። የቴሌግራም ሊንኬ ባዮ ላይ አለ፣ ገብታችሁ እያያችሁ ሁላችሁም ድምጽ ሁኑ እባካችሁ። Kanaafuu afartoon warri gandummaa baartan gandummaa dhiyeeti akkuma jiraatu. Akkana hinaasin waan isaas hin jenna waan isaas hin jenna. Walii kennan tarfii godhi wayin tarfii godhi boonaan tarfii godha namni tokko tarfii godha yaake. Turaa boobee shabakaan keessa hin dalagu yaake. Barqaalee shabakaan booraan dalagu barotti boonaan agartee man jiru. Bakka boonaan abdiisi bakka shabakaan kan jiru naaf dhiisi boonaa gotakka boonaa dhaggeeffatan. Awal jiru badu abo ya kerap bin sikre muti wal rakaba na takki wali di fina koyi baru interview gore ake kerap wali kan ana kiyele robe makan kayo makan kiye Jafar anyo Jafar Gazali Hasan Magana kana magam Islam Jafar yarbo Jafar anyo abbeñ Bravo sentu kenate Gazali Hasan je kwa ayer agge fadu hafarso usmi kottana basada ji muzammil def aye hafarso usmi muzammil kottana basada andu jira nama takallen kana nama takallen tukina isina fari lolo jirtadi wallo nasalutti jirti jin ajina kana wallo jirti wallo nasalutti jirti umne salamne jina karte kottana basa jibo mahara sibo sata natte taninja rangati jibo bijade karata abo gobati wallahi makanu ya boba kana fagatu ya karata dijete la kana ko cerita ka kabjilai jibo anni senjo jura anje jira jire kala soy to kapata ha laga fajitnya Adida yaba watwachisa tura botra gud Adida yaba watwachisa sirrit haul ma hinda hamle kuli sirrit yani ne bira mutaji akutira mala mo garte tamtar fada mo garte tarabini sabat garte sabo goba si sumada magarte jaji የሰሞኑ ልብ ሰባሪ ቪዲዮና መረጃ ይሄን ይመስላል። እንደምትመለከቱት በሶሻል ሚዲያ ላይቭ ላይ ወይንም በቲክታክ ላይ ሁለት የኦሮሞ ወንድሞቻችን አንድ አርሲ አንድ ሰሜን ሸዋ ኦሮሞ እርስ በርስ ሶሻል ሚዲያ ላይ ሲተራረዱና ሲገዳደሉ የታየ ቪዲዮ እነሆ። እኔ አንድ ለቤተሰቤ አንድ ልጅ ነኝ፣ ባካችሁ ተውኝ፣ ለቤተሰቦቼ ያስፈልጋቸዋለሁ፣ አትግደሉኝ እያለ በጨካኝ እጃቸው ሊገሉትና ሊያርዱት ወሰኑ። እነሆ ምን አጥፍቶ እንደሆነ የሚታወቅ ነገር የለም።
በነገራችን ላይ በአሁኑ ሰዓት እንደዚህ መጨካከልና መገፋፋት እንዲሁም መገዳደል ያመጣው ነገር ምን ይሆን? የባለስልጣኖች የስራ ድርሻ፣ የባለስልጣኖችስ የራሳቸውን ወንበር የማስከበር ሁኔታ። ነገሩ እንዲህ ነው። በአሁኑ ሰዓት በኦሮሞና በአማራ መካከል ያለው ነገር ያለው ጭካኔ በጣም እየባሰና እየገፋ ሄዷል። ወንድም ወንድሙን እየገደለ ወንድም ወንድሙ ላይ እየተኮሰ ይገኛል። እነዚህ ሁለት ወንድሞቻችን ሁለቱም በስደት አገር እየኖሩ ቤተሰቦቻቸውን እያገዙ እንዲሁም ቀጣይ ለምናፈራው ንብረት ለምናፈራቸው ቤተሰብና ልጆች ዋስትና የምንሆነው እኛ ነን በማለት ከኢትዮጵያ ሀገራቸው ተሰደው በውጭ ሀገር መኖር ጀመሩ። ከዛ በውጭ ሀገርም የተለያዩ ከብቶችን እየጠበቁ እንዲሁም ግመሎችን እየጠበቁ በማዳም ቤት መኖር ጀመሩ። በዛ ቤት ውስጥ ምን ተፈጠረ? ሁለቱ ኦሮሞች፣ አንድ የሰሜን ሸዋ አንድ የአርሲ ኦሮሞ፣ በመካከላቸውስ ምን ተፈጠረ? ሁለቱም የሚያገናኝ ያቸው ነገር ምንም ነገር የለም። ሁለቱም የሚኖሩት በሰው ሀገር ነው። ሁለቱም አንድ ብሔር አላቸው። ምናልባት የሀገራቸው ሁኔታ ቢለያይ ነው እንጂ ተመሳሳይ ቋንቋ ይናገራሉ። ነገሩ ግን ትልቅ ወንበር ላይ ካሉ ፖለቲከኞች ሆኖ መገኘቱ ነው። ትልቅ ቦታ ትልቅ ወንበር ላይ ያሉ ፖለቲከኞች በአሁን ሰዓት እከሌ ሀገር የኔ ነች፣ እከሌ ሀገር አማራ፣ እከሌ ሀገር ኦሮሞ በማለት በመከፋፈል ላይ ይገኛሉ። እነሱ የጀመሩት ነገር ታች ወርዶ ወጣቱ ላይ በእንደዚህ አይነት መልኩ ሰይፍን እንዲያደቃቅን ሆነ። ሰይፍ የተደቃቀኑበትን ምክንያት የባለስልጣኖች ንግግርና ሰሞኑን አለ ወይንም ሰሞኑን እየተካሄደ ነው የተባለው የማህበራዊ የሀገር ኮሚሽን ወይንም የሀገራዊ ንግግር ነው። ሀገራዊ ንግግር ላይ የተፈጠረውና የተነሳው ነገር በጣም አስቀያሚ ጥያቄዎች ቢሆኑም ለነዛ ጥያቄና መልሶች ምንም ድምዳሜ ሳያገኝ እንደተበተነ መረጃዎች ይወጡ ይገኛሉ። በአሁኑ ሰዓት የኦሮሞና አማራ እንዲሁም የትግሬና የኦሮሞ የትግሬና አማራ የእርስ በርስ ወጣቶች መጨፋጨፍ ከየትስ እንደመጣ ታውቃላችሁ። የፖለቲከኞች ቀውስ፣ ፖለቲከኞች የሚያሴሩት ሴራ እንደሆነ ሁላችሁም ማወቅ አለባችሁ። በአሁኑ ሰዓት ወጣቱ እርስ በርስ መኖርና እርስ በርስ መረዳዳት፣ እርስ በርስ መተሳሰብ፣ እርስ በርስ መተዋወቅ ይፈልጋል። ነገሩ ግን እንዳይተዋወቁና እንዳይሰሩ፣ አንድ አይነት ድርጅት ውስጥም እንዳይሰሩ፣ በአንድ አይነት ቋንቋ እንዳያወሩ የከፋፈሉት ነገር አለ። ይሄ ምንድነው? ብሔር የሚባለው ነገር። በብሔር ውስጥ ብዙ ነገሮች ይነሳሉ። አማራ ከኦሮሞ ጋር እንዳይጋባ፣ አማራ ከትግሬ ጋር እንዳይኖር ያደረጉት ከታች ያለው የወጣቱ ጀነሬሽን ሳይሆን ከላይ ያለው ፖለቲካ የሚባለው ቆሻሻ ነገር እንደሆነ ማወቅ አለባችሁ። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩ። ቀጣይ በአዳዲስ መረጃ በአዳዲስ ቪዲዮ በአዳዲስ ዜናዎች ተመልሰን የምንገናኝ ይሆናል። ቪዲዮውን ሰብስክራይብ አድርጉ። ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ጠብቁ።